ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኔ ቤተሰቦች እንደምን አላችሁ? ያለው አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን የሌሎቹም እንዲደርሳቸው አድርጉልኝ። ቤተሰብ ያላደረጉኝ ያልደመሩኝ ዘመድ አዝማዶቻችሁ እንዲደምሩኝ አድርጉ ማለት ነው። በቅንነት እንደዛ አድርጉ ማለት ነው። ሰቤን አንቀሳቀስም አልወጣም አልወርድም ብሎ አርፎ መሰለኝ ተኝተዋል መሰለኝና ሰብስክራይብ አድርጉኝ በቅንነት ማለት ነው። እና ዛሬ ይዤላችሁ የመጣሁት እና አብረሽና ሩታዬ እንኳን ደስ አላችሁ ልላቸው ነው። በሰርጋቸው ቀን እዚሁ እኔው አካባቢ ወይም ደግሞ እዚሁ ዱባይ መተው መድረስ አልቻልኩም። ያው ታውቃላችሁ መውጣት ስላልቻልኩኝ ነው ከስራ ቦታ። ስለዚህ በጣም ደስ ብሎኛል። እነሱም ደስ እንዳላቸው ያው እየተናገሩ ነበረ። እንዳያችሁ ሰርጉም መልሱም ማሻላ ባማረ በተዋበ በሰመረ ሁኔታ ጨርሰውታል። በጣም ደስ ይላል። ማለትም ያው እንዳኒና ጽጌ እንትን ላይ ባይሆኑም ግን እነሱ በጣም ተደስተውበታል። ወደዚህ መጥተው ያኔ ያሰቡትን አሳክተው ተደስተው ምናምን በጣም እንትን ይላል ማለት ነው። ያው በፊት እንደሰማችሁ ከሆነ ልጁ አብርሽን አስትቶ እንትን ሊሉት ነበር፣ ሊያንጠለጥሉት የፈለጉ ነበር። ለምንስ አገባህ? ለምንስ እዚህ መጣህ? ለምንስ ዱባይ መጣህ ደግሰሃል? በማለት ይመስለኛል በጣም እንትን ብሎ ነበረ። ዞሮ ግን ያው ራሱ ወጥቶ እንደዚህ ነው ብሎ የህዝቡን ያለ ነገር አስረድቶ ያው ማናቀው ነገር የለም። ከድሮም እናውቀዋለን፣ እንዴት ሆኖ እንደመጣም እናውቀዋለን። እና አስረድቶ ያለውን ነገር ጨርሶ ነበረ እንትን ያለው ማለት ነው የመጣ የነበረው። ግን ሆነም ቀረም ደግሞ አልሐምዱሊላህ በጣም ደስ ይላል። ያው ብዙዎቻቸው እያሉ ነበረ ያው እኛ እዚህ ሆነን አመት በዓል ካለ ቤተሰቦቻችን እናሳልፋለን። ብዙ ነገር ኢድ ወይም ደግሞ አረፋ ቤተሰቦቻችን እዛ ሆኖ እኛ እዚህ ሆነን ደግሞ እናሳልፋለን። እነሱ ግን ዘንድሮ እንኳን ከቤተሰብ ስላላሳለፉ ምን ያክል እንትኑን አውቀውታል ማለት ነው። ያው እስከዛሬ ድረስ እኛ በአንድ ቦታ ቁጭ ብለን በአንድ ቦታ እንትን ብለን ይሄ ነገር አሳልፈነዋል። በደጉም አሳልፈነዋል ማለት ነው። ግን እነሱ የአንድ ጊዜ ራሱ በጣም ነው የተገረሙት። እና በጣም ነው የሚከብደው። ያው በሰው ሀገር ማናችንም ሁሉም እንትን ብሎ አይደለም ተሳክቶ ወይም ሁሉም ተሟልቶ አይደለም። እና እነሱም እያሉ ነበረ አመት በዓል ሲሆን ከቤተሰብ ጋር ከዘመድ አዝማድ ጋር ሲሆን ያምራል እያሉ ነበረ። አዎ ትክክል ነው። ከዘመድ አዝማድ ጋር ምናምን ስታሳልፉ ብዙ ነገር ታያላችሁ፣ ብዙም ነገር ጥቅም አለው ማለት ነው። ግን ዝም ብሎ እኛን ብቻን የሰው ሀገር ሆነን ግን ስናሳልፈውና እንትን ስንለው አንድ አይደለም። በነገራችን ላይ በጣም ከቤተሰቦቻችን ጋር ስንሆን ነው ደስ የሚለን እና እነሱም ያው ዘንድሮ እዚህ ያለ ቤተሰብ አለምን
ስለዋሉ በጣም የተናገሩ ነበረ። እንዴ አገሪ ናፈቀን ነካ እዚህ ያለ ሰው ወዶ አይደለም ከታ ወጪ ራሱ ማለት ነው። ወጪ ራሱ ባናታችን ነው የቆመው። ወጪ ራሱ ባናታችን ነው እንትን ያለው እያሉ ነበረ። ያው ዞሮ ዞሮ እዚህ ሀገር ሆነን ሰው ሀገር ሆነን አገራችን ሆነንና እዚህ ሀገር ሆነን የምናደርገው ነገር የነሱ ቀላል ነገር መስሎ ታይቷቸው ነበር መሰለኝ። ያው ደስታቸው እንዳለ ሆኖ ግን ያው የሰው ሀገርና በሀገራችን ሀገራችን ላይ በቀላሉ የሚደረግ ነገር እዚህ በቀላል አይደረግም። ብር እንትን ካለ አሁን ይሄ ሁለቴ የሰው እናስደስታለን ብሎ ሁለቴ ያወጡትን ነገር እነሱ ጋር ግን ያው አገር ላይ ቢሆን ኖሮ ብዙ ድሃዎቹን ያበላ ነበረ። ብዙ ነገር ያደርግ ነበረ ማለት ነው። እዚህ ላይ እነሱ እንዲደሰቱበት ወይም ደግሞ እንትን ሊሉት የመጡት ነገር ማለት ነው። ዞሮ ግን አሁን የገባቸው እንጂ መጀመሪያ እንደዚህ ይሆናል ብሎ አላሰቡትም። እንደ ተናገረችን ከሆነ ጽጌም ስትጠየቅ ወጪውን አናታችን አዞረን ከታ የባህል ልብስ ለመግዛት ብር አተው ነው ታውቃላችሁ። አሁን ያለ ነበር አብርሽ ለምንድነው የባህል ልብስ ማትገዙት? እና ብዙዎቻቸው የአመት ባል ለምንድነው አመት ባል አስመስለሽ ለምን ልብስ አልለበስሽም? እንደዚህ አይነት ነገር ይለበሳል ወይ የአመት ባል እያሉ ኮሜንታተሮች በጣም እንትን ያሉ ነበረ፣ የጻፉ ነበረም የተናገሩም ነበረ። አብርሽም ተናግሮታል። ዳኒና እሱ ከመጀመሪያ ጀምሮ እምቢ ብለውናል፣ ምንም ማድረግ አንችልም ብለዋል ማለት ነው። እዛ ጋ ደግሞ ሜሪና ኢሳም ያየ ሰው ማለት ነው። ማለትም ይሄ አሁን የዚህ ሁለተኛ ቀን ሜሪም አላየኋትም ኢሳምም አላየሁትም ማለት ነው። የመጀመሪያ ቀን ነበሩ እንጂ ኢሳም ግን ያው አብራቸው እንደነበረ ነው ማቀው። ግን እዛ ላይ ደግሞ አልተካተተም፣ አላየሁትም። ብቻ ሰርጋቸው በጣም ደስ ይል ነበረ። እንዳሉም በጣም እውነትም እንደተባለ ዳኒና ጽጌ ይመስለኛል ብሩም ማለቁ ነው መሰለኝ፣ ወይም ደግሞ እንትን ማለቱ ነው መሰለኝ። በጣም እየተናደዱት ማለት ነው። ወጪ አናታቸው አዙሯቸው ነው መሰለኝ። ነካ እዚህ ያለ ሰው እዚህ እኖራለሁ ይባላል። እኔ ራሴ የሰው ሀገር ሄጄ እኖራለሁ ነበረ። ግን ማይታሰብ ነገር ነው፣ በጣም ማይታሰብ ነገር ነው እያለች ነበረ ጽጌ። እዚህ መጥቼ ወይ እቀራለሁ ወይ ሄዳለሁ አይቼው ነው ያልኩት የነበረው። ግን እንኳን ልቀመጥ እንትን ብሎኛል። ወጪውን ወይም ደግሞ ነገሩን ሳየው በጣም አይምሮዬን አዙሮታል። ስለዚህ አገሬ ናፍቆኛል ብላለች። ሩታዬም እንደዛው አገራችን ደስታችን እንዳለ ሆኖ ግን አገራችን ናፍቆናል እምዬ ኢትዮጵያ እያለች ነበረ። ያው እዛ ያለውና እዛ እንደፈለገ የሚሆን ሰውና እዚህ የመደም ቅመሞች የሚያሳልፉት ስቃይ የሚያሳልፉት ነገር እነሱ ራሳቸው ያውቁታል እንጂ ማንም አያውቅላቸውም ማለት ነው። እና ሀባይ ላይክ ሸር አድርጉ። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ
አሳነሰ